ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ስንል በትህትና እንጠይቃችኋለን። ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ሀሳብ ልሰጥ ነው ማለት ነው የመጣሁት። ስለምንድን ነው ወዴት ነው ምናምን ካላችሁ አሁንም በድጋሚ ስለ ወታደራዊ ዩቲዩበሮች ላወራ ነው እውነት ለመናገር እና እነሱ እንግዲህ መረብ ከሆኑ ቆያይተዋል፣ ሰነባብተዋል። ስለዚህ እኛም ተቃጠልን ቅጥል ብለን ወድቀናል ማለት ነውና ለዚህ መፍትሄው ምንድነው? ባይዘው ግን ያው እንግዲህ ከመዳም ኩሽና በዚሁ አጋጣሚ ሙያ እየተማራችሁ ማለት ነው እና ባይዘው ዳቦ ደፍቼ ምናምን እንዴት እንደሚያምር እዛ ቆርሸው ነው። ከዛ በትልቁ ስለቆረስኩት ወደ ሞላና እንትን አልኩት ማለት ነው አስቀመጥኩት። በጣም ይጣፍጣል እውነት ለመናገር በኮባ ምናምን በጣም ነው የሚያምረው እና ለዛ ነው ሰው ዛሬ የመጣሁበት እንግዲህ ስለ እነ ቡታጀራዊ ዩቲዩበሮች ላወራ ነው ማለት ነው። እውነት ለመናገር እኔ ብዙም እያየኋቸው አይደለም አሁን ማለት ነው። ለምን በቃ የሚለቁት ምናምን አረካታቸው ብዙም እየነሸጠኝ አይደለም። ሰው ግን የሆነ ቲክቶክ ላይ ሾፍ ስል የሆነ የተቆራረጡ ቪዲዮዎችን እያየሁ በጣም ነበረ የገረሙኝ የሳኩት ምናምን ማለት ነው። ባይዘው ሁሉ ነገር የነሱ ውሸት ነው ድራማ ነው። ግን ድራማ ቢሆንም ደግሞ በዚህ ልክ እውነት ለመናገር ፈን ያደርጋል ብዬ አላስብም። ማርያምን ነው የምላችሁ ማለት ለቤተሰብ አንዳንዴ ምንም ያን ያህል ይሄ በጣም የሚደብር ነገር ነው እየሰሩት አለ። ይቅርታ አድርጉልኝና ማለት ነው እና እናንተ ብዙን ጊዜ ተመልካቾች ናችሁ። ብዙን ጊዜ እነሱን እንትን እያላችኋቸው ያላችሁ ትክክል ናችሁ። አዎ ይሄ ጥሩ ነው ምናምን ስለምትሏቸው ነው በጣም መስመር እያረፉ ያሉት እንጂ ተመልካች ትክክል አይደለም የምትሰሩት። ለኛ ጥሩ ነገር አምጡልን ፈን የሚያደርግ ምናምን ነገር ብትሏቸው እና እናንተን ይፈሯችሁ ነበረ፣ ምንም አያደርጉም ነበር። ነገር ግን እየገባን እኛም ሼር ላይ ከኮመንት ስለምናደርግላቸው በጣም እየተግማሙ ነው የሚመጡት። በተለይ ይሄ አብርሽና ሄርሜላ የሚባሉ አታይ ሩታ ሶስቱም እንዴ ምን አብርሽ ሩታ እኔ በነገራችሁ ላይ ልጁ ነው የሚያሳዝነኝ። ጎበዝ ወይ ሲያሳዝነ ደግሞ ራሱ ነው የሚመስል እሱና አብርሽን። እኔ እግዚአብሔርን ይቅርታ አድርጉልኝና ኃጢአት ውስጥ ራሱ ገብቼ ነበር ልጁ እሱ አይደለም ምናምን ነገር እያልኩ ማለት ነው። ነገር ግን ያው ልጁ እሱ እንደሆነ እንግዲህ እንትን ብለናል አይተናል ማለት ነው። ምክንያቱም በይዘው እሱ ነው የሚመስል። እናንተ ጥቁር ነው ደግሞ እንደሱ ጥቁር ነው ግን ፈረደበትን እያሳዝነኝ ህፃኑ ነው። እግዚአብሔርም በቃ ኦልሬዲ ይቅርታ አድርጉልኝና ልጁን የወለዱት ራሱ ለእንትን ነው ለምንድን ነው ለቪዲዮ ምናምን ነው የወለዱት። ከምር በልጁ እየሸቀሉበት ነው። ይቅርታ አድርጉልኝና ግን እኔ ይሄ ነገር ነገ ዩቲዩብ ቢዘጋ ምናምን ነገ ያፍሩበታል ብዬ ነው የማስበው በእውነቱ ከሆነ። ስለዚህ እናንተ ምን ትላላችሁ? ምን ሀሳብ ትሰጣላችሁ? ስለዚህ ሂዱበት እንሄድበት እውነት ለመናገር እና ቤተሰብ ስለዚህ እኔ በጣም ነው እንትን የሚሰሩት ስራ ምናምን ለእናትም ለአባትም አይጨነቁም። ይቅርታ አድርጉልኝና ይሄ ደግሞ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ይቅርታ አድርጉልኝና ማለት እኔ እንጃ ብቻ በዚህ ልክ እኔ እንጃ የቡታጅራ ዩቲዩበሮች በጣም ተጨመላልቀዋል። በተለይ አሁንማ ይሄ የተንቢ ወንድም ራሱ ደህና ነው የሚባለው አሁን እሱን ራሱ አበላሽተውታል። ይቅርታ አድርጉልኝና ማለት ነው። እሱም በፊት ደህና ነበረ ማለት ነው። አሁን ግን እሱ ራሱ በቃ በጣም ተጃጅሏል፣ በጣም ተግማምቷል ምናምን ነገር እና በጣም ነው የሚያስጠላው ያለው ነገር ሁሉም ነገር በጣም ነው የሚያስጠላ። ስለዚህ እናንተ ምን ትላላችሁ? ምንድን ነው የምትሉት? እውነት ለመናገር እኔ በጣም ነው የደበረኝም በጣም ነው የሚያስጠሉት የሚሰሩት በቃ እየተሳሳሙ ወይኔ ከንፈራቸው ምናምን እንትን እያሉ የሚመጡት እኔ በጣም ነው የሚያስጠሉኝ። የምሬን እምላችሁ በስመ አብ ወልድ በዚህ ልክ ምን ነው እንደዚህ መጃጃል? የእውነት ነው የምላችሁ። እኔ ይቅርታ አድርጉልኝና ይሄ ፈን ያደርጋል ብዬ አላስብም። እና እናንተ ምን ትላላችሁ? ምንድን ነው የምትሉት? እንግዲህ እዚህ ጋር ዳቦችን እያያችሁ ነው። ሞያ እንዴት ነው? ያው ባይዘወይ ጎንደሬ ነኝ። ሞያ ያው ጎንደር ላይ እና ታዲያ ሞያ ምን ይጠፋል ትላላችሁ? አዎ ጎንደር ላይ ተወልደን ሞያ ከሌለንማ ሞት ይሻላል ብለን ነው የምናስበው። እና ስለዚህ ዳቦ እንግዲህ እየበላችሁ ቅመሞች በዚሁ አጋጣሚ ማርያምን ራሳችሁን ጠብቁ። እውነት ለመናገር በምግብ ማነስ ራሱ ሰው እንደሚታመም እኔ ተረድቻለሁ። ጀስት ሴትዮ የለችም ነበረ እና ሴትዮ የለችም ነበር ሴትዮ ስለሌለች ያኔ ተኝቼ ነበር 2 ቀን ነው ምናምን እና ምግብ ሳልበላ በጣም የሆነ አዞረኝ ምናምን ነገር ምናምን። ስለዚህ እናንተ ምግብ እየበላችሁ እውነት ለመናገር ምግብ ብሉ ሽቶች ምናምን። በተለይ አረብ ሀገር ያለን ልጆች ምግብ ካልበላን በጣም ከባድ ነው የሚሆነው እና ምግብ እየበላችሁ ራሳችሁን እየጠበቃችሁ ነው የምላችሁ ማለት ነው። እና እንግዲህ ይህንን ካልኩ ያው በቂ ነው። ያለውን ነገር እየበላችሁ እየጠጣችሁ ከምር አረብ ሀገር ላይ ምግብ ካልበላን በጣም ከባድ ነው የሚሆነው ሁሉም ነገር። ስለዚህ ያለው ነገር ይሄ ነው። እና በተረፈ ግን ሁላችሁም ሰላማችሁ ይብዛልኝ። ወሬ ያላብዛባችሁ ስራ ልሰራ ነው ባይዘው ማለት ነው። ስራውን ጨረስኩኝ። እዚህ ክክ እያልኩኝ ነው ላይ በላይ ልግባና እንግዲህ ትንሽ ካካ ላርግላችሁና
ይሄ ነው እላችኋለሁ። በተረፈ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን ጋይስ። ጥያቄ ካላችሁም እንደዛው እንቀበላለን፣ ሀሳባችሁን እንቀበላችኋለን እና ያለው ነገር ይሄ ነው። በተረፈ ግን ሌላ ምንም የምላችሁ ነገር የለም። ሰላማችሁ ይብዛልኝ ማለት ነው ላላችሁ። ወይኔ ዳቦ የራሱ ደረቀና ኮባውን አንስቼው ማለት ነው። ኮባውን ሳነሰው ደረቀ እና ይሄ ባይዘው በሻይ በጣም ያምራል። ኮባውን እንትን ብዬ ነው ማለት ነው። ይሄ ባይዘው እንትን ነው ከስ ታውቃላችሁ፣ እሱ ነው አለበስኩት እንዳይደርቅብኝ። አዎ ይሄ በጣም አሪፍ ነው። በሻይ ንክር እያደረጋችሁ ኦ ማይ ጉድነስ አሪፍ ነው። ማኛ ነው እና ለዛ ነው እላችኋለሁ። ሰላማችሁ ዝት ይበል። ቴንኪዩ